ከፊንቴክ ኢንቨስትመንት ኩባንያ ጋር በተያያዘ በማጭበርበር ወንጀል ተጠርጥረው በቁጥጥር ስር በዋሉ አርቲስቶችና የቲክቶከሮች የምርመራ ሂደት ላይ የፌዴራል የመጀመሪያ ደረጃ ፍርድ ቤት ዛሬ ለፖሊስ የ7 ቀናት የምርመራ ጊዜ ፈቀደ። ፖሊስ የወንጀሉ ስብስብነት፣ የተጭበረበረው የገንዘብ መጠን ከፍተኛ መሆንና አቤቱታ የሚያቀርቡ ተጎጂዎች ቁጥር በየጊዜው መጨመር ተጨማሪ ምርመራ ጊዜ ለመጠየቅ እንዳስገደዱት ሲያስረዳ ዋዜማ በችሎቱ ተገኝታ ሰምታለች። መርማሪ ፖሊስ ግን ቀሪ ምስክሮችን ለመስማትና የሰነድ ማስረጃዎችን ለማሰባሰብ የ14 ቀን ቀጠሮ እንዲሰጠው ጠይቆ ነበር። የተጠርጣሪዎች ጠበቆች ደንበኞቻቸው በዋስትና እንዲፈቱ ያቀረቡት ጥያቄ በችሎቱ ዘንድ ተቀባይነት አላገኘም። ችሎቱ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ለሚያዝያ 21 ቀን ተለዋጭ ቀጠሮ ሰጥተዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የህወሓት ማዕከላዊ ኮሚቴ ከጦርነቱ በፊት የነበረውን የክልሉን ምክር ቤት ወደ ነበረበት ለመመለስ የወሰነውን ውሳኔ የግጭት ማቆም ስምምነቱን ውድቅ የሚያደርግ ነው በማለት በሰጡት መግለጫ ላይ ተቹ። ጀነራል ታደሰ የትግራይ ጊዜያዊ አስተዳደር ካቢኔ ስራውን እንደሚቀጥል ማረጋገጣቸውን የአስተዳደሩ ኮሚኒኬሽን ቢሮ ነው ያስታወቀው። የትግራይ የቀድሞ ምክር ቤት ወደ ቦታው መመለሱ ምን አሉታዊና አዎንታዊ ውጤቶች እንደሚኖሩት መገንዘብ እንደሚያስፈልግ ጀነራል ታደሰ አብራርተዋል ተብሏል። ጀነራል ታደሰ ይህንን የተናገሩት የህወሓት ማዕከላዊ ኮሚቴ ጊዜያዊ አስተዳደሩን እንደገና ይበልጥ አካታች አድርጎ ለማዋቀር በሚል ከጦርነቱ በፊት ምርጫ ቦርድ ውድቅ ባደረገው ክልላዊ ምርጫ የተመረጠው የክልሉ ምክር ቤት ወደ ስራው እንዲመለስ መወሰኑን ተከትሎ ነው። በደቡብ ጎንደር ዞን በተፈጸመ ጥቃት የቤተክርስቲያን አገልጋዮችን ጨምሮ 7 ሰዎች መገደላቸውን አማኞች ተናገሩ። በአማራ ክልል ደቡብ ጎንደር ዞን ጋይንት ወረዳ ባለፈው አርብ ሚያዝያ 9 2018 ሳሊ በተባለች አነስተኛ ከተማ የመንግስት ወታደሮች በፈጸሙት ጥቃት 7 ሰዎች መገደላቸውንና ቤተክርስቲያን ላይ ጉዳት መድረሱን ቢቢሲ ያነጋገራቸው ምንጮች ገለጹ። የኦሮሚያ ጠቅላይ አቃቤ ሕግ የመንግስት ሰራተኞች ባልሆኑ የተለያዩ ግለሰቦች ስም ከመንግስት ካዝና ደሞዝ የከፈሉ በማስመሰል የሙስና ድርጊት ፈጽመዋል በተባሉ ሰራተኞች ላይ ፍርድ ቤት የቅጣት ውሳኔ ማሳለፉን ገለጸ። የቅጣት ውሳኔው የተላለፈው መኪያ ሐሰን፣ ደራርቱ ሙልጌታ፣ ጃተኒ አፌ፣ ሳራ ጂሎና ጌታቸው ዋቅጅራ የተባሉ በምስራቅ ቦረና ዞን ሊበን ወረዳ ገንዘብ ጽህፈት ቤት ይሰሩ በነበሩ ሰራተኞች ላይ መሆኑን ዋዜማ ቢሮ በማህበራዊ ትስስር ገጹ ባሰራጨው መረጃ ላይ ተመልክታለች። ግለሰቦቹ ቤተሰቦቻቸው በዘመዶቻቸውና ጓደኞቻቸው ስም ከ1,553,000 ብር በላይ በደሞዝ ስም ወጪ በማድረግ ገንዘቡን ወደ ራሳቸው የባንክ ሂሳብ ገቢ አድርገዋል ተብሏል። የኢትዮጵያ ነዳጅ አቅራቢ ድርጅት በወረዳ ከተሞች በሚገኙ የነዳጅ ማደያዎች ነዳጅ እንዳይሸጥ ክልከላ መጣሉን ዋዜማ ሰምታለች። ድርጅቱ በዞንና ክልል ከተሞች የሚገኙ ነዳጅ ማደያዎች ብቻ ነዳጅ እንዲሸጡ ውሳኔ ያስተላለፈው በወረዳ ከተሞች በሚገኙ የነዳጅ ማደያዎች የሚታየውን ከፍተኛ ህገወጥ የነዳጅ ሽያጭ ለመቆጣጠርና የነዳጅ ብክነትን ለመቀነስ መሆኑን ገልጸዋል። ውሳኔው የተላለፈው ከቀናት በፊት መሆኑን ያወሱት ምንጮች በዚሁ ምክንያት በበርካታ የወረዳ ከተሞች በአጭር ርቀት የሚሰሩ ተሽከርካሪዎች፣ ባጃጆችና ሞተር ሳይክሎች ለከፍተኛ ችግር መጋለጣቸውንና ገሚሶቹም ሙሉ ለሙሉ ስራ ለማቆም መገደዳቸውን ተናግረዋል። ነዳጅ አልፎ አልፎ በሚገኝባቸው የዞን ከተሞችም ቢሆን ተሽከርካሪዎች ነዳጅ ለመቅጣት ከ3 እስከ 5 ቀናት ተራ እንደሚጠብቁና በነዳጅ እጥረት ሳቢያ ነዳጅ ሳይቀዱ የሚመለሱባቸው በርካታ አጋጣሚዎች መኖራቸውንም ገልጸዋል። የፌዴራሉ አቃቤ ሕግ በቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደአ ላይ የመሰረታቸውን 3 አዳዲስ ክሶች ባልታወቀ ምክንያት ማቋረጡን ዋዜማ ሰምታለች። ታዬ በቀረቡባቸው መንግስትን በኃይል ለመጣል ግዙፋዊ መሰናዶ የማድረግ በሀገር መከላከያ ሰራዊት ላይ ሐሰተኛና አደናጋሪ መረጃዎችን ማሰራጨትና የመንግስትን ስም ማጥፋት በሚሉ 3 ተደራራቢ ክሶች ላይ ባቀረቡት ይግባኝ ላይ ውሳኔ ለመስጠት የፌዴራሉ ጠቅላይ ፍርድ ቤት ለዛሬ ቀጠሮ ሰጥቶ ነበር። ሆኖም አቃቤ ሕግ ክሶቹን ያቋረጠበት ምክንያት በዛሬው ችሎት ላይ አልተገለጸም። የተከሳሹ ጠበቆች ክሱ ስለተቋረጠበት ምክንያት የሚያውቁት ነገር እንደሌለና ምክንያቱን የሚገልጽ ማስረጃ ከፍርድ ቤቱ እንደሚጠይቁ ተናግረዋል። ታዬ ፍቃድ የሌለው የጦር መሳሪያ በመያዝ ወንጀል የተላለፈባቸው የ7 ዓመት የእስር ቅጣት ወደ 4 ዓመት ዝቅ እንደተደረገ ይታወቃል። አቶ ጌታቸው ረዳን ያካተተው የትግራዩ ስምረት ፓርቲ
በህወሓት ቁጥጥር ስር ያለውን የክልሉን ጊዜያዊ አስተዳደር በማፍረስ ሁሉን አቀፍ አስተዳደር ማቋቋም ያስፈልጋል ሲል ባወጣው መግለጫ ላይ ጥሪ አደረገ። ፓርቲው ህወሓት ከጦርነት በፊት ምርጫ ቦርድ እውቅና ባልሰጠው ምርጫ የተመረጠው የክልሉ ምክር ቤት ወደ ስራ እንዲመለስ በመወሰን በቅርቡ ከግጭት ማቆም ስምምነቱ የመውጣትና ወደ ጦርነት የመመለስ አደገኛ እርምጃ ወስዷል ሲል ከሷል። የህወሓት ቡድን ለጦርነት የሚያደርጋቸውን እንቅስቃሴዎችና የሚወስዳቸው ማንኛውም ውሳኔዎች የትግራይ ህዝብ በጥብቅ እንዲቃወምም ፓርቲው ጥሪ አድርጓል። ቀሪ ጉዳዮችን ለመፍታት ከፌዴራል መንግስቱ ጋር ግንኙነት ማጠናከር፣ ለምርጫ ምቹ የሆነ ሁኔታ እንዲፈጠር መታገልና ሁሉንም የትግራይ የፖለቲካ ፓርቲዎችና ምሁራን ያካተተ ሁሉንም አቀፍ መንግስት ማቋቋም የሚሉ መፍትሄ ሀሳቦችን ፓርቲው አቅርበዋል። ሂዩማን ራይትስ ዋች አውሮፓ ህብረት ለኢትዮጵያ አቋርጦት የነበረውን የቀጥታ በጀት ድጋፍ መቀጠሉን ተቸ። ተቋሙ የህብረቱ ውሳኔ በኢትዮጵያ የሚታዩትን የቅድመ ምርጫ አፈናዎች፣ የሲቪክ ምህዳር መጥበብና የከፍተኛ የሰብአዊ መብት ጥሰት ስጋቶችን የሚያበረታታ ይመስላል ሲል ዛሬ ባወጣው መግለጫ ተችቷል። የህብረቱ ዓላማ ዜጎችን የኢኮኖሚና ማህበራዊ ተጠቃሚነት ማረጋገጥ ከሆነ ለሌሎች የእርዳታ አይነቶች ቅድሚያ መስጠትና ተጠያቂነትና ለሲቪሎች ጥበቃ ቁርጠኝነቱን ማረጋገጥ ይችል ነበር ብሏል። ተቋሙ ህብረቱ ከውሳኔው በፊት የራሱ የሰብአዊ መብት መስፈርቶች መሟላት ወይም አለማሟላታቸውን ማረጋገጥ የዘነጋ ይመስላል በማለትም ወቅሰዋል። አውሮፓ ህብረት የቀጥታ በጀት ድጋፉን ለመጀመር የወሰነው ኢትዮጵያ በመጪው ግንቦት ከምታካሄደው ጠቅላላ ምርጫ በፊት የሰብአዊ መብቶች ሁኔታዎች እያሽቆለቆሉ ባሉበት ወቅት ላይ ነው ሲል ተቋሙ በመግለጫው ላይ አስፍሯል።